በቀረሱ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። ከኔ የተማራችሁትንና የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህን አድርጉ። የሰላምም አምላክ ከእናንተ ጋር ይሆናል። ፊልጵስዩስ ምዕራፍ 4 ቁጥር 8 እና 9። ጤና ይስጥልኝ። ዘላለም መንግስቱ ነኝ። ከቆይታ በኋላ ነው ወደ ፊልጵስዩስ መልእክት የተመለስኩት። ባለፈው ክፍል ስለ ጌታ ደስታና ሰላም ተምረን ነበር። በመጨረሻው ክፍል ሁለቱም ደስታም ሰላምም ምንጫቸው ከእግዚአብሔር መሆኑን አየን። በዚህ ዛሬ እዚህ በመናየው ክፍል ደግሞ በእነዚህ ሁለት ጥቅሶች ጳውሎስ ሁለት ነገሮችን እንዲያደርጉ ለፊልጵስዩስ ምእመናን ጥሪ ያቀርባል፣ ይመክራቸዋል። የመጀመሪያው ማሰብ ነው፣ አስቡ ይላቸዋል። ሁለተኛው ማድረግ ነው፣ አድርጉ ይላቸዋል። የቀደመውን ቀደም ባለው ክፍል ያየነውን ስንጨርስ እንዳየነው በቁጥር 7 ላይ አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ካለ በኋላ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን ይጠብቃል በክርስቶስ ኢየሱስ ካለ በኋላ ይህ የተጠበቀ የተከለለ የተጋረደ ዘብ የተቆመለት አእምሮ ምን ማሰብ እንዳለበት ይናገራል። አስቡ፣ አድርጉ አላቸው። ክርስትና ብቻ ሳይሆን ሕይወት በአጠቃላይ የማሰብና የማድረግ ሂደት ነው። በቀን ውስጥ 24 ሰዓት አለን። ከዚያ ውስጥ የምንተኛው ከ5 እስከ 8 ቢሆን የቀረውን ከ16 እስከ 19 ሰዓት ነቅተን የምንቆይበት ነው። ከዚያ ውስጥ የተወሰነውን እንሰራበታለን። በሁሉም ግን ብንሰራም ባንሰራም እናስባለን። የምንሰራው ስራችን ሐሳባችንን ወይም ሙሉ አእምሯችንን የሚጠይቅ ከሆነ የምንሰራው የምናስበውን ነው። የምንሰራው ብዙ ሐሳብና ትኩረት የማይጠይቅ ስራ ከሆነ በከፊሉ ስራችንን እያሰብን እየሰራን የቀረው ማሰቢያችን ሌላ እያሰበ ይቀጥላል። ቢሆንም እናስባለን፣ አለማሰብ አንችልም፣ ብንሰራም ባንሰራም። ከስራና ተግባር ውጪ ያለው ጊዜም ነገር የምናውጠነጥንበት፣ የምናስብበት፣ የምናሰላስልበት ነው። ያም ማሰብ ነው። አእምሯችን ጤነኛ ከሆነ የምናስበውን ነገር መምረጥ እንችላለን። የምናስበውን የመምረጥ ነፃነትና ምርጫም አለን። አንዳንዴ ሰይጣን በአእምሯችን የራሱን ሐሳብ ሊያነፍስብን፣ ሊነሰንስብን፣ ሊልብን ይችላል። በዮሐንስ ምዕራፍ 13 ቁጥር 2 ላይ እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ካገባ በኋላ የሚል ቃል አለ። ሐሳብ ካገባ በኋላ የሚለው ቃል ሐሳብ ከወረወረ በኋላ የሚል ነው። ሰይጣን ሐሳብ ይወረውራል፣ ያቀብላል። የመምረጥ ችሎታ ካለን ወይም ስላለን አለመቀበል ግን እንችላለን። አንዳንዴ ደግሞ የዚህች ዓለም መልክ ቀልባችንን ይይዘዋል። የሥጋ ነገር ጠፍሮ ይይዘናል። አእምሯችን ስጋችንን መምራቱ ይቀርና ስጋችን አእምሯችንን ይገዛዋል። በማቴዎስ ምዕራፍ 13 ስለ 4ቱ አፈሮች በሚናገረው ክፍል ቁጥር 22 ላይ በእሾህ መካከል የተዘራውን ብሎ በእሾህ መካከል ስለወደቀው ዘር ሲናገር በእሾህ መካከል የተዘራውም ይህ ቃሉን የሚሰማ ነው። የዚህም ዓለም ሐሳብና የባለጠግነት መታለል ቃሉን ያንቃል፣ የማያፈራም ይሆናል ይላል። የዚህ ዓለም ሐሳብና የተባለው ሐረግ ሐሳብ የሚለው ቃል መሳተፍ፣ መካፈል ማለት ነው። ይሁን እንጂ እነዚህ ሐሳቦች ከየትም ይመንጩ፣ ከየትም ይወርወሩ፣
ከሰይጣንም ይምጡ ከዓለምም ይምጡ ለመቀበል ወይም እምቢ ለማለት እንችላለን። የምናስበውን መምረጥ ብቻ ሳይሆን የማንፈልገውን እምቢ ማለትም እንችላለን። በፈንታቸው ጤናማውን ትክክለኛውን የእግዚአብሔር የሆነውን ማሰብ እንችላለን ማለት ነው። ጠቃሚ ያልሆነውን ጎጂ የሆነውን ሲመጣ እምቢ አልፈልግህም ማለት እንችላለን ማለት ነው። ለሴሚናሪ ትምህርት ወደ ካናዳ እንደመጣው የመጀመሪያው ዓመት አጋማሽ ላይ ለኮንፈረንስ ወደ አንድ የጥሞና ስፍራ ሄደን ነበር። የኤስአይኤም ሚስዮናውያን ዓመታዊ የጥሞና ጊዜ ያደርጋሉና ሚስዮናውያኑ ቀድሞ ሚስዮናውያን የነበሩትና በሌላ ሀገር የነበሩ ስራቸውን ጨርሰው አገልግሎታቸውን ጨርሰው ወደ ሀገር የተመለሱትም የሚገኙበት ስብሰባ ወይም የጥሞና ጊዜ ነው። ስፍራው ሳመን አርም ይባላል። ብሪቲሽ ኮሎምቢያ ካናዳ ውስጥ የሚገኝ ቦታ ነው። ሳመን የሚባሉ አሳዎች ከፓሲፊክ ውቅያኖስ ፍሬዘር እና ቶምሰን የሚባሉ ወንዞች አሉ። ብሪቲሽ ኮሎምቢያ የሚባለውን ግዛት አቋርጦ የሚሄዱ እነዚህ አሳዎች በእነዚህ ወንዞች በተቃራኒ አቅጣጫ ወንዙ ወደሚፈስበት ወደ ውቅያኖሱ ሳይሆን ወደሚመነጭበት ወደ ተራራማው ክፍል እየዋኙ ብቻ ሳይሆን ለመዋኘት የማይቻልባቸው ድንጋያማና ትንንሽ ፏፏቴዎች አሉ። እስከ 1 ሜትር የሚሆኑ እነዚያን እየዘለሉ እግር ላላቸው ነው እየተስፈነጠሩ ወደዚያ ሐይቅ ሳመን አርም ወደሚባለው ሐይቅ ይደርሳሉ። ያ ስፍራ እነዚያ አሳዎች ራሳቸውም የተፈለፈሉበት ስፍራ ነው። እዚያ አሳዎቹ በመቶዎች የሚቆጠሩ እንቁላሎቻቸውን ከጣሉ በኋላ እዚያው ይሞታሉ። ይህ በየዓመቱ የሚደረግ ስርዓት ነው። መጥተው የሚሞቱት ራሳቸውም የተፈለፈሉበት ቦታ ላይ ነው። በዚያ ያንን ቦታ ልንጎበኝ በሄድን ቀን 2 አይነት አሳዎች አየሁ። አንደኛዎቹ እየዋኙ እየተወናጨፉ እየተስፈነጠሩ ወንዙ ወደሚፈስበት አቅጣጫ ሳይሆን በተቃራኒው አቅጣጫ ወንዙ ወደሚመነጭበት አቅጣጫ የሚዘገዘጉ አሳዎች ሲሆኑ፣ ሁለተኞቹ አሳዎች ደግሞ እንቁላላቸውን ጥለው ሞተው እየተንሳፈፉ ወንዙ ተሸክሟቸው ይዟቸው የሚሄደው አሳዎች ናቸው። ልዩነታቸው ምንድነው? እነዚያ ሕያዋን ናቸው። ወንዙን እምቢ ብለው ማዕበሉንና ሞገዱን እምቢ ብለው ተጋፍተው አሻቅበው የሚዋኙ ሲሆኑ፣ ሌሎቹ ደግሞ ወንዙ እንደወደደ በራሱ ፍጥነትና በራሱ አቅጣጫ የሚወስዳቸው የሞቱ አሳዎች ናቸው። በእኛም ዘንድ ልክ እንዲህ ነው። ሐሳብን መምረጥም አላስፈላጊውን እምቢ ማለትም እንችላለን። በተቃራኒው አቅጣጫ መዋኘት እንችላለን። የሰይጣንና የሰውን ጎጂ ሐሳቦች አለመቀበል ብቻ አይደለም መቃወምም እንችላለን። ሐሳቦች አየሩን ሊሞሉት ይችላሉ። ልክ የሬዲዮ ጣቢያ አየር ሞገድ አየሩን እንደሚሞላው፣ ግን እኛ ደግሞ መርጠን ጣቢያውን አስተካክለን እንደምንሰማው፣ ወይም ወፎች አየሩን ሊሞሉት ይችላሉ። ልክ ወፎቹ በአየሩ እንደሚበሩ፣ ግን ወፎች በአየር ቢበሩም ወፎቹ አናታችን ላይ እንዲያርፉ አለመፍቀድ ወይም እንዳያርፉ መከልከል እንችላለን። ሰነፎች በአናታቸው ማረፍ ብቻ አይደለም ጎጆም እንዲሰሩ ሊፈቅዱ ይችላሉ። ግን ማሰብን መራጮች መሆን አለብን። ባለፈው ክፍል ስለ ጳውሎስ ስንመለከት ደስተኛ ሰው፣ በተለይም በጌታ ደስ የሚሰኝ ደስተኛ የሆነ ሰው ሰውን የሚያስከፋ ሰው አይደለም። በቀላሉ በሌሎች ሰዎችም የሚከፋ ሰው አይደለም። አእምሮ ከፍ ባለው በጌታ ነገር የተጠመደ በመሆኑ ጥቃቅን ነገሮች ጥልቅ የሆነውን ደስታውንና ሰላሙን ሊበጠብጡት አይችሉም የሚል ሐሳብ ተጋርተን ነበር። የምናስበው ነገር ስሜታችንን ይገዛዋል። የምናስበውን ነገር መምረጥም እንችላለን። ደግሞም ያንን ክፍል ያለፈውን ክፍል ስንጨርስ
ደግሜ ልበለው ቅድም ሲጀምር ያልኩትን ፊልጵስዩስ ምዕራፍ 4 ቁጥር 7 ላይ አእምሮንም ሁሉ የሚያልፍ እግዚአብሔር ሰላም ልባችሁንና አሳባችሁን በክርስቶስ ኢየሱስ ይጠብቃል የሚለው ጥቅስ ውስጥ ያለው አእምሮን መጠበቅ ወይም ይጠብቃል የሚለው ቃል ዘብ መቆም እንደማለት ልክ ተረኛ ወታደር ነቅቶ እንደሚጠብቀው ያለ ጥበቃ መሆኑንም አይተናል። ዘበኛው የእግዚአብሔር ሰላም ነው። የሚጠበቀው ነገር ደግሞ ሐሳብ ነው፣ አእምሮ ነው። የእግዚአብሔር ሰላም ዘበኛው የሆነ አእምሮ ወደ አእምሮ መግባት የሌለባቸው ነገሮች አይገቡበትም። መግባት ያለባቸው ነገሮች ደግሞ ይገባሉ፣ ያስገባቸዋል። ማሰብ የሌለበትን ነገር እያሰበ እየዋለ አያድርም። ማሰብ ያለበትን ነገር ብቻ ያስባል። ጳውሎስ ለራሱም የሚያስባቸውን ነገሮች ናቸው እነዚህ እና እነዚህን አስቡ አለ። ምን አስቡ? 8 ነገሮችን አስቡ አለ። አጠር አድርገን እነዚህን 8 ነገሮች እኒ አንደኛ እውነት የሆነውን ነገር ሁሉ፣ እውነተኛ፣ ትክክለኛ፣ ውሸት ያልሆነ፣ ያልተጭበረበረ፣ ያልተሸፈነ፣ ያልተቀባ ራሱን የሆነ ነገር ማለት ነው። እውነተኛ ነገር ያንን አስቡ። ለክርስቲያን ትልቁና ፍጹሙ እውነት አለ። ፍጹሙ እውነት ክርስቶስ ነው። ማናቸውም እውነት ምንጩ እርሱ ክርስቶስ ነው። እውነት የውሸት የሐሰት ተቃራኒ ነው። እውነተኛውን ነገር ማሰብ እውነት ያልሆነው ነገር ላይ ብርሃን ማውጣት ነው። ዛሬ ውሸት እውነትን ተቀብቶ እውነት መስሎ የሚቀርብበት ዘመን ነው። አንዳንድ ዘመናዊ ፍልስፍናዎች ፍጹም እውነት የለም፣ እውነት አንጻራዊ ብቻ ነው የሚል እምነት አላቸው። ላንተ እውነት የሆነ ለሌላው እውነት ላይሆን ይችላል፣ እንዲያውም ውሸትም ሊሆን ይችላል ይላሉ። ለነዚህ ሰዎች እውነት ተለዋዋጭና አንጻራዊ ብቻ ናት። የማይለወጥና ፍጹም እውነት መኖሩን ማወቅ ብቻ ሳይሆን ያንን እውነት ማሰብ ነው ያለብን። ጳውሎስ እውነተኛ የሆነውን ነገር አስቡ አለ። ሁለተኛ ጭምትነት ያለበትን ነገር ሁሉ አስቡ። ጭምትነት የሚለው ቃል በእኛ ቋንቋ ዝምተኛ፣ የማይረብሽ፣ የቤት ልጅ እንደማለት ነው። ልክ በብሉይ ኪዳን ያዕቆብ ጭምት እንደተባለው አይነት ዘፍጥረት 25:27 ላይ ይህ ቃል የቤት ሰው፣ የድንኳን ሰው መሆኑን ከኤሳው ጋር በንጽጽር የሜዳ የአደን የውጭ ሰው አለመሆኑን እንጂ የውስጡን ባህሪ ገላጭ ቃል አይደለም። ያዕቆብ ውስጡ ጭምት አይደለም፣ እንዲያውም ተንኮለኛ ነው። በጳውሎስ ቋንቋ ግን ይህ ጭምትነት የተሰኘው ቃል የከበረ፣ ከልቅነት የራቀ፣ ጨዋ የሆነ ማለት ነው። በአንደኛ ጢሞቴዎስ 2:2 እና እዚያው አንደኛ ጢሞቴዎስ 3 ቁጥር 4 ቁጥር 8 እና ቁጥር 11 ላይም እንዲሁም ቲቶ ምዕራፍ 2 ቁጥር 2 ላይ ጳውሎስ ይህንን ቃል ጭምትነት የሚለውን ቃል ተጠቅሞበታል። ጭምትነት ጨዋነትን፣ ንጽህናን፣ ትክክለኛነትን፣ የከበረ፣ የተመሰገነ፣ ያልተናቀ፣ ወራዳ ያልሆነ፣ ርካሽና ወራዳ ያልሆነ ጨዋ የሆነ ነገርን አመልካች ነው። ያንን ማለት ነው። የጭምት ተቃራኒ የተናቀ፣ ያልተከበረ፣ የወረደ፣ ወራዳ፣ ጨዋ ያልሆነ ሐሳብ ነው። የምናስባቸው የምናስተናግዳቸው ሐሳቦች ይገዙናል። የረከሰ የቆሸሸ ሐሳብ ስናስተናግድ የሐሳብ አእምሯችን ብቻ ውስጥ አይቀመጥም፣ ወደ ስጋችን ይወርዳል፣ ወደ ድርጊታችን ይለወጣል፣ ይገለጣል። ይህን አስቡ አለ ጳውሎስ። ምን አስቡ? ጭምትነት ያለበትን ነገር ሁሉ። ሁለተኛው ይህ ነው። ሶስተኛ ጽድቅ የሆነውን ነገር ሁሉ። ጽድቅ ማለት ቀጥተኛነት ማለት ነው፣ ትክክለኛነት ማለት ነው። ጽድቅ የሆነውን ነገር አስቡ ማለት ትክክለኛውን ነገር፣ ጠማማና ቆልማማ ያልሆነውን ነገር፣ ያልተጭበረበረውን፣ ያልተጣመመውን፣ ተፈትሾ የሚያልፈውን፣ ቢፈተሽ የማያሳፍረውን ነገር ማለት ነው። ሐሳባችን ልክ እንደ ኬላ መኪና ቆም ተደርጎ የሚፈተሽ ቢሆን
የሚያሳፍረን ነው ወይስ ቀጥተኛ ትክክለኛ? ቢፈተሽ እያሰብነው ብንቆይ የምናፍርበት ነው ወይስ እያሰብነው የምንቀጥለው ነገር ነው? ይህን አስቡ። ምን አስቡ? ጽድቅ የሆነውን ነገር አስቡ። አራተኛ ንጹህ የሆነውን ነገር ሁሉ። ንጹህ ጤናማ ያልተበከለ ርኩስ ያልሆነ ያልተበላሸ ያልቆሸሸ የማያቆሽሽ ማለት ነው። የምናስባቸው አንዳንድ ነገሮች ቆሻሻ ከሆኑ ማሰቢያ አእምሮአችን ውስጥ ብቻ ታሽጎባቸው አይቆዩም። ስጋችንንም አካሄዳችንንም ያቆሽሹታል። ብዙ ጊዜ የምንተገብረው የምናደርገው የምናስበውን ነገር ነው። ያደረግነው ነገርም ያሰብነው ነገር ነው። የትኛውንም ድርጊታችንን እንፈትሽ፣ የትኛውንም ድርጊታችንን እንይ፣ ጥሩ ይሁን ክፉ፣ ያደረግነው ሳናስበው አይደለም። እኛ እንስሳት አይደለንም። የምናደርገውን ነገር በደመ ነፍስ ብቻ ሳናስብ የምናደርግ አይደለንም። አስበን፣ አንዳንዴ እንዲያውም በጣም አስበንና አሰላስለን ነው የምናደርገው። ቆሻሻ ሐሳብ እያሰብን ንጹህ ሥራ መስራት አንችልም። ንጹህ ሐሳብ ንጹህ ድርጊትን ይጋብዛል። ይህን አስቡ አለ ጳውሎስ። ምን አስቡ? ንጹህ የሆነውን ነገር ሁሉ። አራተኛ ይህ ነው። አምስተኛ ፍቅር ያለበትን ነገር ሁሉ። ፍቅር ያለበትን ተወዳጅ የሆነ የሚወደድ ተፈቃሪ የሆነ ነገር ማለት ነው። የሚጠላ የሚያስጠላ ክፋት ያለበት ያልሆነ ማለት ነው። ተወዳጅ ሲባል ሰዎች የሚወዱትን ማለቱ አይደለም። ሰዎች የሚወዱት ነገር ሌሎች ሰዎች ላይወዱት ወይም ሊጠሉት ይችላሉ። አንዳንድ ሰዎች የሚወዱትን ነገር እግዚአብሔር የሚወደውን ከወደድን፣ አንዳንድ ሰዎች ይህንን እንኳ የሚጠሉ ሰዎች ይኖራሉ። ምንም የሚወደድ ነገር ላይኖር ነው ማለት ነው። ሰዎች ሰው የሚወደውን ነገር የሚጠሉ ከሆነና እግዚአብሔር የሚወደውንም ነገር የሚጠሉ ከሆነ ምንም የሚወደድ ነገር ላይኖር ነው ማለት ነው። ወይም ሁሉንም ነገር መውደድ ሊያስፈልግ ነው ማለት ነው? አይደለም። ለክርስቲያን ፍቅር ያለበትን ነገር ሁሉ ነው ያለው። ለክርስቲያን ፍቅር ያለበትን ነገር ማለት እግዚአብሔር የሚወደውን ነገር ማለት ነው። እርሱ የሚወደው ነገር ሌላው ባይወደውም እንኳ መውደድ ያለብን ነገር ነው። መውደድ ያለብን ነገር ነው። ማሰብ ያለብን ያንን እግዚአብሔር የሚወደውን ነገር፣ ፍቅር ያለበትን ነገር፣ በእግዚአብሔር ዘንድ የተወደደ ነገርን እግዚአብሔር የሚወደውን ነገር ወደን ሌሎች ሊጠሉት ቢፈልጉ ወይም ቢችሉ መጨነቅ የለብንም። እኛ የወደድነውን አለመውደዳቸው ሳይሆን እግዚአብሔር የወደደውን ነገር አለመውደዳቸው ነው። እግዚአብሔር የወደደውን ነገር የማይወዱ ሰዎች ለሚወዷቸው ነገሮች መጨነቅ የለብንም። የእግዚአብሔርን ሐሳብ ነው ያልወደዱትና ለነዚያ መገደድና መጨነቅ የለብንም። ይህን አስቡ። ምን አስቡ? ፍቅር ያለበትን ነገር ሁሉ፣ ተወዳጅ ነገርን፣ የሚወደድ ነገርን አስቡ። አእምሯችን በዚያ መያዝ አለበት። ይህ አምስተኛው ነው። ስድስተኛው መልካም ወሬ ያለበትን ነገር ሁሉ አለ። ይሄ ቃል መልካም ወሬ ያለበትን ነገር ሁሉ የሚለው ቃል እዚህ ብቻ የሚገኝ ቃል ነው በአዲስ ኪዳን። ወሬ ሲባል ልፍለፋና እንዲያው ዝም ብሎ መናገር፣ አንዳንዴም ጥሩ ያልሆነ ነገር መናገር ነው የሚመጣ ወደ አእምሯችን ወሬ ሲባል። እዚህ ወሬ ማለት ቃል ለማለት ነው፣ ንግግር ማለት ነው። መልካም ቃል፣ መልካም ወሬ ያለበት ነገር፣ መልካም ቃል፣ ጥሩ ንግግር፣ በጎ የተከበረ የተወደደ ቃል ያለበት ነገር ማለት ነው። ያንን አውሩ፣ ያንን ተናገሩ ማለቱ ነው። ያንን አስቡ። የሚያንጽ የሚገነባ የማያፈርስ ንግግር፣ ያንን አስቡ። አእምሯችን መሞላት መታጨቅ ያለበት ይህንን በማሰብ መሆን አለበት። ምን አስቡ? መልካም ወሬ ያለበትን ነገር ሁሉ። ሰባተኛ በጎነት ቢሆን አለ።
በጎነት የሚለው ቃል ጥንካሬንና ወንድነትን የሚያሳይ ቃል ሆኖ ከላይ በጎ ቃልን ወይም መልካም ወሬ የተባለው በጎ ቃል ብቻ ሳይሆን በጎ ምግባርን በጎ ድርጊትንም አመልካች ነው። በጎነት የሚለው ቃል ብቻ ሳይሆን ተግባር ጋር የተያያዘ ቃል ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ያለው የእርሱን በጎነት እንድትናገሩ የተመረጠ ትውልድ የሚለው በጎነት የሚለው ከዚህ ቃል ጋር አንድ ነው። ያ የእርሱ በጎነት በጎ ስራው ነው፣ በጎ ድርጊቱ ነው። እኛን ለማዳን የሄደበት ርቀት ነው፣ ድርጊት ነው። ልጁን መላኩ ነው። ልጁ በመስቀል ላይ መሞቱ ነው። ያ ነው የእርሱ በጎነት። ጴጥሮስ እንድትነግሩ ያለው በጎነት መነገር ያለበት በጎነት ይህ ድርጊት ነው፣ ያ በጎነት ነው። ምን አስቡ? ይህን አስቡ። ምንን? በጎነትን፣ በጎ ድርጊትን፣ በጎ ምግባርን። ስምንተኛና የመጨረሻው ምስጋናም ቢሆን። ምስጋና የተመሰገነ ነገርን የሚያስመሰግን ነገርን እግዚአብሔር የሚመሰገንበትን ይህን ያደረገ ጌታ ይመስገን የሚያስብል ነገርን ወይም ሰዎችም የሚመሰገኑበትን ነገር ተባረኩ፣ እናመሰግናለን የሚያሰኝ ነገርን አስቡ ማለት ነው። የሚያሰድብን ነገር ሳይሆን የሚያስመሰግን ነገርን፣ ምስጋናን የሚጠራ ነገርን ይህን አስቡ ማለቱ ነው። ምን አስቡ? ምስጋናም ቢሆን አስቡ። 8 ነጥቦች እነዚህ ናቸው። መልካምና በጎ የሆነ ነገር መልካምና በጎ ነገርን ይወልዳል፣ ያበዛል። አንድ የሴሚናሪ ተማሪ ሳለሁ ጓደኞቼ ቤት የመጽሐፍ ቅዱስ ጥናት ጨርሰን ስወጣ ሙዝ ይዤ ወጣሁና እየበላው መሄድ ጀመርኩኝ። ሰፈራቸው ከሚኖሩበት ህንጻ ጀምሮ እጅግ ንጹህ ከመሆኑ የተነሳ ሙዙን በልቼ ልጣጩን መጣል አልቻልኩም። የከተማ ባቡር የሚሳፈርበት ቦታ ያለ የቆሻሻ መጣያ ቅርጫት ውስጥ ወስጄ እስከምጥለው ድረስ በእጄ ይዤው ነበር ልጣጩን የሄድኩት። ለምን? የሰፈሩ ንጹህነት ማቆሸሽን ያስጥላል፣ ያስወግዳል፣ አይፈቅድም። ንጽህና ቆሻሻውን ጣሉ አያሰኝም። ንጽህናው ልባችንና ሐሳባችን በክርስቶስ ኢየሱስ ሲጠበቅ ሰላምና ደስታ ብቻ ሳይሆን ንጽህናም ይታከልበታል። የውጭ ንጽህና ሳይሆን የሐሳብ የልብ ቅድስና ንጽህና ይኖረዋል። እነዚህን አስቡ የተባልናቸውን ነገሮች ስናስብ አእምሯችን የሚያስበው እነዚህን መልካም ነገሮች ከሆነ ወይም ቢሆን ወይም ሲሆን እኛ የነዚህ መልካም ነገሮች ተቃራኒ የሆኑ ቆሻሻና ግብስብስ ነገሮችን አናስተናግድም። ሌሎቹን ቆሻሻ በእኛ ላይ አይጥሉብንም። የቆሻሻ መጣያ ቅርጫት አንሆንም። ጭምትነት ያለበት ነገር ሁሉ እንጂ ከጨዋነት የራቀ ነገር ማጎሪያ አንሆንም። ጽድቅ እንጂ ኩነኔና ጠማማ ቆልማማ ነገር አናስተናግድም። ንጹህ እንጂ ቆሻሻና ነገሮች ጠንካራ መተሳሰር አላቸው። ሐሳብ ድርጊትን ይቀድማል፣ ድርጊት ሐሳብን ይከተላል። የምናስበው ነገር የማንነታችን ስዕል ነው፣ የውስጡ ማንነታችን ነው። ምሳሌ 23 ቁጥር 7 ላይ በልቡ እንዳሰበ እንዲሁ ነውና ይላል። ይህ ሐረግ የሰው እውነተኛ ማንነቱ ልቡ ያሰበው ያ የውስጡ ማንነት ነው ማለት ነው። ከኔ የተማራችሁትንና የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህን አድርጉ፣ የሰላምም አምላክ ከእናንተ ጋር ይሆናል አለ ጳውሎስ። ከማሰብ ወደ ተግባር አመራ። ከኔ የተማራችሁትንና የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህን አድርጉ አለ። ጳውሎስ እውነተኛና ሁነኛ ሞዴል አስተማሪ ነው። የተዋጣለት የተሳካለት አስተማሪ ነው። እንዲህና እንዲያ አድርጉ ሳይሆን ራሱ የሆነውን ራሱ ያደረጋቸውን ነገሮች ነው እየተናገረ ያለው እየጻፈ ያለው።
ሁነኛ ሞዴል አስተማሪ እያዘዘ እንዲያደርጉ ብቻ አይደለም እየተናገረ ያለው ራሱ ያደረገውን ነገር ነው አድርጉ ያላቸው። ጌታ በማቴዎስ 23 ቁጥር 2 እና 3 ላይ ስለ ጻፎችና ፈሪሳውያን ሲናገር ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል፣ ስለዚህ ያዘዟችሁን ሁሉ አድርጉ ጠብቁትም፣ ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ አለ። የሙሴ ወንበር የተቀመጡበት ሕጉን የመወከላቸው ውክልና ነውና ሕጉ ደግሞ ለአይሁድ የሚጠበቅ ሕግ ነውና ያንን አድርጉ እያላቸው ነው። ያንን አድርጉ፣ የሙሴን ሕግ ጠብቁት፣ ፈጽሙት። ፈሪሳውያኑ ግን አድርጉት ይላሉ እንጂ እነሱ አያደርጉትም። ያንን አድርጉ የሚሉትን ነገር ራሳቸው አያደርጉትም። እዚህ ላይ ነው ግብዝነታቸው። ይናገሩታል፣ አያደርጉትም። ስለዚህ ነው ጌታ ያዘዟችሁን ሁሉ አድርጉ ጠብቁትም፣ ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ። ሕጉን አድርጉ፣ የእነሱን ስራ ግን አታድርጉ ያላቸው። ይህንን ግብዝነታቸውን ነው የገለጠው። ይናገራሉ፣ አድርጉ ይላሉ፣ ያዛሉ፣ ግን እነሱ አያደርጉትም። ጳውሎስ ደግሞ የዚህን ተቃራኒ ነው የተናገረው ያስተማረው። በቃል ብቻ ሳይሆን ያስተማረው በመካከላቸው ሕያው ምስክርም ሆኖ ነው የኖረው። ሰምተውታል፣ አይተውታል፣ አስተምሯቸዋል፣ አቀብሏቸዋል፣ ተቀብለዋል። አብሯቸው ሲኖር ጳውሎስ የሚነበብ ሰሌዳ ነበር ለፊልጵስዩስ ቤተክርስቲያን ሰዎች። ካጠገባቸው ሲርቅ ደግሞ ምሳሌነቱን ትቶላቸዋል። ጳውሎስ ከኔ የተማራችሁትንና የተቀበላችሁትን የሰማችሁትን ያያችሁትን እነዚህን አድርጉ ሲል ያላስተማረውን አይደለም አድርጉ ያለው። ያላስተማረውን አድርጉ አላለም። ያላቀበላቸውን ተግብሩ አላለም። ያልሰሙትን ፈጽሙት አላላቸውም። ያላዩትን ነገር ተለማመዱት አላላቸውም። እዚህ መልእክት ውስጥ ቀደም ሲል ባየነው ክፍል ምዕራፍ 3 ቁጥር 17 ላይ ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ አለ። ያንን ክፍል አይተነዋል። ምሳሌነትን እያሳሰባቸው ነው። እዚህም ይህንን ከኔ የተማራችሁትን የተቀበላችሁትን የሰማችሁትን ያያችሁትን አድርጉ ሲል ያንን ምሳሌነት ነው እንደገና እያሳሰባቸው ያለው። ጳውሎስ በፊልጵስዩስ የቆየው ለአጭር ጊዜ ቢሆንም የሚደመጥና የሚታይ ሰው ሆኖ በመካከላቸው ተመላልሷል። እርሱ እንደ ምሳሌ እንደሆናቸው ፍለጋ ትቶ እንደሄደላቸው እንደዚያ እንዲመላለሱ ነው የነገራቸው። መመላለስ አካሄድ ነው። አካሄድ ደግሞ ድርጊት ነው። ክርስትና በቃል የሚያስተምሩትና የሚሰብኩት ትምህርት ብቻ ሳይሆን የሚኖሩት ኑሮም ነው። ይታሰባል፣ ይነገራል፣ ይደረጋል። እነዚህን አስቡ ብቻ ሳይሆን እነዚህን አድርጉ ደግሞ አለ። ሐሳብ ድርጊትን ይቀድማል፣ ድርጊት ሐሳብን ይከተላል። ንጹህ ሐሳብ ንጹህ ድርጊትን ያመጣል። ንጹህ በሆነ ሰው ላይ ቆሻሻ አንጥልበትም። ከላይ እንዳልኩት ምሳሌ ሌላ አንድ ምሳሌ ብንወስድ ሐሜትን እንደ ምሳሌ አድርገን ብንወስድ በንጹህ ሰው ላይ የሐሜት ቆሻሻ አንደፋበትም። ንጹህ ነገርን በሚፈልግ ሰው ጆሮ ላይ የሐሜትን ቆሻሻ አንደፋበትም። ሐሜትን የምናመው ሐሜትን የሚሰማ ጆሮ ያለውና ሐሜትን የሚያጣጥም ሰው ዘንድ ነው። ሐሜት ሰውን መክተፍ ነው። ለመክተፍ ቢላዋ ብቻ ሳይሆን መክተፊያም ያስፈልጋል። ሐሜተኛው ቢላዋ ሲሆን ሰሚው መክተፊያው ነው። ሰሚው መክተፊያው ነው። የሚታመው ሰው እዚያ መክተፊያ ላይ የሚጋደመው ሽንኩርቱ ነው ወይም ስጋው ነው። ያ ሰው ብሎ የሚሰማ ከሆነ ከሰማን በሐሜታችን ተስማምቷል ማለት ነው። በቆሻሻችን ተስማምቷል ማለት ነው። ተስማምቶታል ቆሻሻችን። እንደማይሰማን ካወቀን እሱ ፊት አፋችን ዝግ ይሆናል። ወይም ከላይ የዘረዘርናቸውን ነገሮች ብቻ ነው የምናስበውና የምንናገረው። እውነተኛ የሆነውን ነገር እንጂ ውሸት አይወጣንም፣ አይጣልብንም። ይህ አንድ ምሳሌ ብቻ ነው።
እንዲህ አስቡ አድርጉ እንደተባለ የተቀደሰ ሐሳብና የተቀደሰ አደራረግ ወይም ኑሮ እግዚአብሔር ይታይበታል። እንዲህ በቅዱስ ሐሳብና በቅዱስ ኑሮ ለተያዙት ነው ጳውሎስ የሰላምም አምላክ ከእናንተ ጋር ይሆናል ያለው የተባለላቸው። እግዚአብሔር የሰላም አምላክ ብቻ አይደለም፣ በሰላም አምላክነቱ ከቅዱሳኑ ጋር አብሮ የሚሆን አምላክ ነው። ልብ እንበል፣ ይህ ቃል ምርቃት አይደለም። የሰላም አምላክ ከእናንተ ጋር ይሁን ብሎ እየባረካቸው እየመረቃቸው አይደለም። የሰላም አምላክ ከእናንተ ጋር ይሆናል ነው ያለው። አዋጅ ነው። ይሆናል። ይህን ካደረጋችሁ ይህ አምላክ ከእናንተ ጋር ይሆናል። ከኔ የተማራችሁትንና የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህን አድርጉ፣ የሰላምም አምላክ ከእናንተ ጋር ይሆናል። ይህንን አድርጉ። ይህን ስታደርጉ እርሱ ከእናንተ ጋር ይሆናል። አስቡ፣ አድርጉ። ለፊልጵስዩስ ሰዎች እንደተባለው እንደ ጳውሎስ ቃል እንድናስብና እንድናደርግ እግዚአብሔር ይርዳን። ይልቁንም እንደ ክርስቶስ እንድናስብና እንድናደርግ ጌታ ራሱ ይርዳን። አሜን።